25 ኪሎ ጤፍና ዘይት በድርጅቱ ላይ አግኝቻለሁ። እግዚአብሔር ይስጥልን። ብዙ ፈተና አሳልፌያለሁ፣ ብዙ ስቃይ አሳልፌያለሁ። ከዛ ያው ልጄን እግዚአብሔር ይመስገን ደህና ሆና በእግሯ መራመድ ጀመረ። አሁን 10 አመቷ ሆና ነው፣ 4ኛ ክፍል። መልካም ፍሬያቸውን ስራቸውን እያያችሁ ምሰሯቸው ከተባሉት አንዱ የሆነው ዳንኤል ዛሬ ስለ ቅዱስ ሚካኤል ምስክርነት ኖላዊነየ ኖላዊነየ ባህራንኒ ይቤዘነ ገደባየ ባህራንኒ ይቤዘነ ገደባየ በገንዘብ የምመካለው በውበት የምመካለው በእግዚአብሔር የምመካለው የምንል እንዲህ አይነት ሃይማኖት የለም ክርስቶስ። እነዚህ ኦርቶዶክሳውያን ፍጡር ያምናሉ የሚሉ ብዙ ናቸው። ሕይወት ሲኖረን ጾመን ጸለየን ኃጢአታችን ተናዘን ንስሐ ገብተን ነው ስጋው ደሙ። አብርሃም ነህ አይደለውም፣ ያዕቆብ ነህ አይደለውም፣ ይስሐቅ ነህ አይደለሁም፣ ሁሉንም አይደለሁም። ታዲያ ማን ነህ? እኔ ወንበዴ ብቻ ነኝ። የዚህ ዓለም ስልጣን ጥለነው እንሄዳለን። የዚህ ዓለም ገንዘብ ሀብት ንብረት ጥለነው እንሄዳለን። ሁሉም ያልፋል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምንሰነበታችሁ። ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን ነሆ ጀምረናል። አብራችሁን ቆዩ። በዛሬው የእማማ ዳሰሳ መርሃ ግብራችን ቀዳሚ ያደረግንላችሁ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በዚህ ሳምንት ለተወሰኑ ወገኖቻችን የቀለብ ድጋፍ አድርጓል። ይህንንም በጥቂት ወደ እናንተ አደረስን። ተከታተሉን። ስሜ መሰረት ታሳውን እባላለሁ። የመጣሁት ከቀጨኔ መድኃኔዓለም ነው። ሁለት ልጆች አላባትን ማሳደጋቸው አቅሜ አነስተኛ ስለነበረ በወረዳው ብዬ እንትና ደረኩኝ። ከዛ የነን ደብዳቤ አስገብሎ ሰጡኝ፣ አስገባውኝ። የምተዳደር እየሰው ሳጠባ ነው። እሱ ያው አቅሜ አነስተኛ ስለሆነ በቃ በዚህ ድጋፍ ፈልጌ ዛሬ ተዘጋጀልኝ 25 ኪሎ ጤፍና ዘይት በድርጅቱ ላይ አግኝቻለሁ። እግዚአብሔር ይስጥልን። ብርቱካን አለሙ የመጣሁት ከወረዳ 7 ነው። እንትን ላዛር ስትጋ ነው ተከራይቼ የምኖረው። እኔ መድኃኔዓለም ቁጭ ብዬ ያለቀስኩ ነበር ከፍቶኝ እና ከዛ የኔ ሴትዮ እንደዚህ ካለ ለምን ደሽ አትሞክሪም ደርሽ በቀበሌና እዚህ ቦታ ብለኝ ኪዳነ ምሕረት ጋር ሄደሽ ከዛ ጠይቂ አለች። አቅሜ በደለኝ 5 ልጅ ይዤ ነው ማሳደገው እና በዛ የተነሳ ነው እርዳታ ጠይቄ የመጣሁትና ስመጣ ስጠይቃት የሰጠችኝ እግዚአብሔር ስጣት። ከዛ ወደ ቀበሌ ሄድኩ። ይኸው ቀበሌ ያውቃሉ ችግሬን ምናምን ማለት ነው እና ወደ ስጠይቃቸው እንትን ጻፉልኝ። የቀበሌ ኮሚቴ የሰፈር ኮሚቴዎች ማለት ነው ጽፈው ሰጡኝ። ምንም እሱም አላንገራገሩኝም። እዚህ ስመጣም እግዚአብሔር ስጣቸው። እዚህ የሚረዳንንም እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። በአሁኑ ሰዓት በጣም ኑሮ ራሱ ያሳበደበት ዘመን ነው። 25 ኪሎ ጤፍ 1 ሊትር ዘይት አመሰግናለሁ። ፈጣሪ ማህበሩንም አመሰግናለሁ። እግዚአብሔር ይስጥልኝ። አይናለም ሻረጋ እባላለሁ። ተወረዳ 7 ደራ ሰፈር አካባቢ ነው። ያው በችግር ምክንያት በጣም ያመኛል። በዛ ምክንያት በጣም እቸገራለሁ። ምንም ለተቸገረ ነው እነሱ ያሉት የቆሙት። ስለዚህ ጠይቃቸው ሂጂና ይጠቅምሻል ምንም ቢሆን ሲሉኝ አመለከትኩኝ ወደዚህ ማለት ነው። ወረቀት አጽፌ ቀበሌ ወጣሁ። እነሱ እንትን አሉልኝ ኮሚቴዎች አጽፌ ከዛ ወደዚህ መጣሁኝ ማለት ነው። 25 ኪሎ ጤፍና 1 ሊትር ዘይት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጣችሁ። ለድሃ እንዳላችሁ ሁሉ ሁሌም ኑሩ። በመቀጠልም በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ስራ ፈላጊ ለሆኑ ወገኖቻችን ማቋቋሚያ የሚሆን ማቴሪያሎችን አበርክቷል። እርሱንም እንዲሁ በጥቂት ወደ እናንተ አድረስን። ተከታተሉን። ስሜ ብርሃን ሀብታሙ እባላለሁ። ከማርገጃ መድኃኔዓለም አካባቢ ነው የመጣሁት እና በፊት ተከራይቼ ነበር ስሰራ የነበረው። ቡና ጠጡ ነበር የጀመርኩት። ከዛ እየከሰርኩ ስመጣ አቋረጥኩት። ፕሮሰሱን እንትን ያለ ቀበሌ ሄጄ ነው ቀጥታ ዋና ስራ አስፈጻሚ ጋር ሄድኩኝ። አመራሩ ፈረመልኝ። ወደዚህ መጣሁኝ ማለት ነው። ማህበሩ እዚሁ አካባቢ ስላለሁኝ አውቀዋለሁኝ። የመጣሁበት ምክንያት አንደኛ እንዲረዱኝ ነው የመጣሁት።
እንዲያበረታቱኝ ማለት ነው። መልሼ ያንን የከሰርኩበትን ለማስቀጠል እና ውጤታማ ለመሆን ማለት ነው። በጠየቁት መሰረት አግኝቻለሁኝ። እነሱ ምንድናቸው? የቡና ማንከሽከሻ፣ ረከቦት፣ ፌርሙዝ፣ ቡና መቁለያ፣ መጭመቂያ፣ የቡና ስኒ፣ ብረት ድስት፣ ማንደጃ እንዲሁም ማንቆርቆሪያ መፍጫም አግኝቻለሁኝ። ለጠየቁት ጥያቄ ስለተመለሰልኝ በጣም አመሰግናለሁኝ። ማህበሩን ከልቤ ነው የማመሰግነው። ስጦታ እንደዚህ የደካማ እንትኖችን እያበረታታችሁና እየደገፋችሁ ነው ያላችሁትና በዙ ብትቀጥሉ መልካም ነው። እኔ በበኩሌ ደስ ብሎኛል። ብዙ ወርቅ በለጠ እባላለሁ ከቀጨኔ ከዚሁ። ይህንን የማውቀው እኔ መጀመሪያ ልጄ ታማቢ ነበረ እና ጸበል እንደዚህ ቦታ ለምን አትሄጂም ሲሉኝ እዚህ መጣሁ እና እሳቸው ጋር ሳስጠምቃት በጣም ብዙ ችግር ብዙ ስቃይ ደርሶብኝ ነበረ። በጣም እኔና እግዚአብሔርን የምናውቀው። ከዛ በቃ ብዙ ፈተና አሳልፍ ያለው ብዙ ስቃይ አሳልፍ ያለው። ከዛ ያው ልጄን እግዚአብሔር ይመስገን ደህና ሆና በእግሯ መራመድ ጀምራ አሁን 10 አመቷ ሆና ነው 4ኛ ክፍል ነች። እንደዛም ሆኖ ደግሞ አሁን አንድ ቀን እንደዚህ እኮ ይሰጣሉ እንደዚህ እኮ ያረጋሉ ሲሉኝ እኔም በቃ እስቆ ለምን እድሌን አልሞከርም አልኩና ጠየቅኳቸው። ስጠይቃቸው ጊዜ እነሱም አላንገራገሩም። እግዚአብሔር ይስጣቸው እሻሉ። ይኸው ዛሬ ደውለው እኔና ተረከቢ ይቀውናሉ። ሁሉንም በጣም አመሰግናለሁ። ሁሉንም እናንተንም ጭምር ማለት ያው ንግድ ነው የእንጀራ ንግድ ነበር ብያቸው ነበረ እና በቃ እሱን ነው የሚያስፈልገኝን ነገር ነገርኳቸው። እነሱም ገዝተው ይሄ ለሊጥ ማጎባጎቢያ በርሜል ነው። ይሄ ደግሞ እንደምታዩ ዱቄት ነው። ይሄ ደግሞ ለውሃ ማቆሚያ ነው። አንዳንድ እግዚአብሔር ሁሉ ነገር መጥፎ ነገር ቢገጥምሽ ለመልካም ነው ብለሽ ታልፊዋለሽ። እኔ በጣም ብዙ ስቃይ ነው ያሳለፍኩት። በጣም ይሄ ነው ብሎ የሚወራ ነገር አይደለም። አባን አመሰግናለሁ። ሁሉንም እዚህ የሚሰሩትንም አመሰግናለሁ። እናንተንም አመሰግናለሁ። ሁሉ እግዚአብሔርንም አመሰግናለሁ ከድንግል ማርያም ጋር። ሌላው በአዲስ አበባ ሀገረ ስብከት ደብረ ታቦር ቅዱስ ሚካኤልና አቡነ ተክለ ሃይማኖት ቤተክርስቲያን በነበረው የንግስ ክብረ በዓል የደብሩ ካህናትና የደብሩ ሰንበት ተማሪዎች የወረብ ዝማሬ አቅርበዋል። ተከታትለን እንመለስ። ትነውም ትጎ ኖ ላዊነየ ርኖ ላዊነየ ዘይ ትነውም ኖ ላዊነየ ርኖ ላዊነየ ባህራንኒ የቤዘነገደባይ ወስንኮ ረኢክጎ ለሚካኤል ወስንኮ ረኢክጎ ለሚካኤል ባህራንኒ የቤዘነገደባይ ባህራንኒ የቤዘነገደባይ። በመቀጠልም የስብከተ ወንጌል አገልግሎት ተሰጥቷል። ቅዱሳን የእግዚአብሔር መገለጫዎች ናቸው፣ መስታወቶቻችን ናቸው። እግዚአብሔርን የምናይባቸው፣ የእግዚአብሔር ክብር የሚገለጽባቸው፣ እግዚአብሔርን የምናይባቸው መስታወቶቻችን ናቸው። መልካም ፍሬያቸውን ስራቸውን እያያችሁ ምሰሯቸው ከተባሉት አንዱ የሆነው ዳንኤል ዛሬ ስለ ቅዱስ ሚካኤል ምስክርነት ይሰጣል። ከዋነኞቹ አንዱ መልአክ ቅዱስ ሚካኤል ሊረዳኝ መጣ ይላል። ሊያግዘኝ መጣ፣ ከጭንቁ ሊያድነኝ መጣ፣ ከመከራው ሊያድነኝ መጣ ይላል። ይህ ነቢይ ለመሆኑ ምን ገጥሞት ነበረ? ምን ላይ ነበረ ስንል በወቅቱ በምርኮ በባቢሎን ፋርስ ነበረ። በነበረበት ሀገር ጣዖት የሚመለክበት እግዚአብሔር የማይታወቅበት እግዚአብሔር ስም የማይጠራበት ሀገር ስለነበረ ከጥቂቶቹ የእግዚአብሔርን ስም ከሚጠሩት እግዚአብሔርን ከሚያመልኩት ከጥቂቶቹ አንዱ ዳንኤል ነበረ። እግዚአብሔርን በማምለኩ ጣዖትን አልከተልም በማለቱ ጣዖታዊ ሕይወትን በመተው
ጣዖትን በመተው ባለማምለኩ ተከሶ ተወንጅሎ በንጉሥ ፊት ቀረበ፣ ለፍርድ ቀረበ። ለአንበሳ እንዲጣል ተፈረደበት። 21 ቀን ሲደበደብ ከቆየ በኋላ 21 ቀን ሲገረፍ ከቆየ በኋላ ከ21 ቀን መከራ ብዙ ስቃይ ሲያሳልፍ ከቆየ በኋላ በ21ኛው ቀን የተራቡ አንበሶች ወዳሉበት ወደዚያ ጉድጓድ እንዲጣል ተወሰነበት። ክርስቲያኖች ከእግዚአብሔር ጋር ስንኖር እንደዚህ ነው። በሃይማኖት ስንኖር እንደዚህ ነው። እኛ እኮ ክርስቲያኖች ምንም ዝንብ ሳያርፍብን ትንኝ ሳያርፍብን እንደ ልባችን ደስ ብሎን የምንኖረው ዳንኤልን የሚመስል ሕይወት ስለሌለን እኮ ነው። በእኔና በዳንኤል መካከል፣ በእናንተና በዳንኤል፣ በእኛና በዳንኤል መካከል የሰማይና የምድር ያህል ርቀት አለ። ሁላችንም የእግዚአብሔር መገለጫዎች ነን። እግዚአብሔር በእኛ ይከብራል። የምናመልከውም እግዚአብሔር ነው። ሃይማኖታችንም አንድ ነው። በሆነ ነገር ግን እንለያያለን። ክርስቲያኖች በገንዘብ የምመካለው፣ በውበት የምመካለው፣ በእግዚአብሔር የምመካለው የምንል እንዲህ አይነት ሃይማኖት የለም። ክርስቲያኖች በእግዚአብሔር እርግጠኛ ሁኑ። በምትመኩበት ያድነኛል ብላችሁ በምታምኑበት በእግዚአብሔር እርግጠኛ ሁኑ። እርግጠኛ ሁኑ። ሕዝቅያስ ምን አለ? እባካችሁ ልጆቼ በእግዚአብሔር ምን ሁኑ አለ? እርግጠኛ ሁኑ አለ። ዳንኤል እግዚአብሔርን ስላገለገለ ወደ ተራባ አንበሳ ሲጣል ዳንኤል ከዚያ ከተራባ አንበሳ እንደሚያድነው እርግጠኛ ነበረ። ክርስቲያኖች ሌላው በአዲስ አበባ ሀገረ ስብከት ደብረ ከዋክብት አቡነ አረጋዊና አቡነ ገብረ ክርስቶስ ቤተ ክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። ተከታተሉን። ሃይማኖት አገር የለው፣ ሃይማኖት ወሰን የለው፣ ሃይማኖት ድንበር የለው። እና አቡነ አረጋዊ ኢትዮጵያ ውስጥ አልተወለዱ፣ ጣሊያን ሮም ነው የተወለዱ። ይህንን የቅድስና መንገድ ስለመረጡ እነዚህ ኦርቶዶክሳውያን ፍጡር ያምናሉ የሚሉ ብዙ ናቸው። ምስጢሩ ስላልገባቸው አማላጅ ማለት አምላክ ማለት አይደለም፣ አስታራቂ ማለት ነው። ጌታ ኢየሱስ ክርስቶስ ከራሱ ጋር አስታረቀን ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። ድንግል ማርያም ግን ዓለምን ከእግዚአብሔር ጋር አስታርቃለች፣ ወላዲት አምላክ። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በጠበበው ደጅ ግቡ ይላል። ኦርቶዶክስ ነው። ደስ ይበላችሁ። ሌላው በዚሁ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። ሥጋ ወደሙ የምንቀበለው ጤና ስንሆን፣ ሰላም ስንሆን፣ ሕይወት ሲኖረን፣ ጾመን ጸለየን፣ ኃጢአታችን ተናዘን ንስሐ ገብተን ነው ሥጋ ወደሙ መቀበል። እንባህን አይቻለሁ፣ ጩኸትህን ሰምቻለሁ፣ እባክህ የኃጢአቴን ይቅር በለኝ አቤት እያለ ነበር የሚያለቅ ሰው አይደለ? እንባህን አይቻለሁ፣ ጩኸትን ሰምቻለሁ። ስለዚህ ንስሐ የምትገባበት፣ ነፍስን የምታድንበት፣ እኔን የምታስደስትበት 15 ዓመት ዕድሜ ቀጥዬልሃለሁ አለ። በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም በበኩረ ትጉሃን መምህር ፋንታ ገላው የተሰጠ የስብከተ ወንጌል አገልግሎት ነው። ተከታትለን እንመለስ። ወንበዴው በዕለተ ዓርብ ያደረገው ታሪክ በቂ ነው፣ ለሌላው ምልክትና ትምህርት ይሆናል። እንዴት ወደ ገነት በዚህ መልኩ፣ በዚህ ፍጥነት፣ በዚህ ሁኔታ በብርሃን ተከቦ ሲመጣ ሲመለከቱት የገነት ጠባቂ መላእክት ማነህ? ምንድነህ? ከየት መጣህ? ማነው የፈቀደልህ? ሰይፈ ነበልባል ይዘው በገነት የቆሙ ሰማያውያን መላእክት እነሱን የሚያስፈራ ብርሃን ተጎናጽፎ መጣ። ግራ ገባቸው። አብርሃም ነህ? አይደለሁም። ያዕቆብ ነህ? አይደለሁም። ይስሐቅ ነህ? አይደለሁም። ሁሉንም አይደለሁም። ታዲያ ማን ነህ? እኔ ወንበዴ ብቻ ነኛል። እጄም በሰው ደም ላይ ስነክር የነበርኩ፣ በጥፋት ላይ ያለሁ፣ በአመፃ የኖርኩ፣ ቋንጃ የምቆርጥ፣ ሰዎችን ሳስጨንቅ የኖርኩ፣ በሌብነት በኃጢአት የኖርኩ ሽፍታ ነኛል። ታዲያ ለዚህ ያበቃ ምንድን ነው? ጌታዬ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ አስበኝ አልኩት። እርሱም አሰበኝ። ወንበዴነቴን ወደዚያ ጣለው።
ዛሬ ቅድስናን ሰጥቶ በጌትነቱና በፍቅሩ ውንብድናዬን ሽፍትነቴን ሸፈነው። በደመ ክርስቶስ ተሸፍኖ ነው። ዝም ብሎ መግባት አይቻልም። ሁሉም ይገባበታል ስንል ዝም ብሎ የሚገባበት አይደለም። በደመ ክርስቶስ ግን ተሸፍነን እንገባለን። በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ባለን የአየር ሰዓት የሚተላለፈው መርሃ ግብራችን ሲሆን በዚህ ሳምንትም ያስተላለፍነው መርሃ ግብራችንን በጥቂት ወደ እናንተ አደረስን። ተከታተሉን። እግዚአብሔርን የሚፈሩ ለዘላለም ከክርስቶስ ጋር ይነግሳሉ ይላል ቅዱስ ጳውሎስ። ደስ ይበላችሁ። ክብር ለመድኃኔዓለም። አዎ የዚህ ዓለም ንግስና ጥለነው እንሄዳለን። የዚህ ዓለም ስልጣን ጥለነው እንሄዳለን። የዚህ ዓለም ገንዘብ፣ ሀብት፣ ንብረት ጥለነው እንሄዳለን። ሁሉም ያልፋል ወገኔ። የማያልፈው ክርስቶስ፣ ሞት ያላስቀረው ክርስቶስ፣ መቃብር ያልከደነው ክርስቶስ፣ ሞት ያላሸነፈው ክርስቶስ ጌታ ኢየሱስ ክርስቶስ የዘላለም ንጉሥ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። የንጉሶች ንጉሥ፣ የጌቶች ጌታ፣ አልፋ ኦሜጋ ነው ኢየሱስ ክርስቶስ። ክብር ለእሱ ይሁን። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።